የሚል ነብይን ታዘዝ ማለት ሐዲስ አትከተሉ የሚል የለም። አንተ አሁን ልታመጣልኝ የሚፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው። እሰጣለሁ ከቁርአን ማለት ነው። እሰጣለሁ። ጎበዝ፣ በደንብ ተስማምተናል። አሁን የመጀመሪያው አርጉመንታችን አለቀ ማለት ነው። ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው። ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም። ማብራራቱ ከማን ነው? ካላህ ስለሆነ። ስለዚህ ሰንበዲ ቁርአንን ስለ ማብራራት አይደለም እያወራን የለ ነው። አንደኛ ቁርአንን ችግር የለውም ልስጥ ችግር የለውም። ሱራ 6 114 ክፈትልኝ። ሆነ ያጭበረብራል። አጭበርባሪ ነው። ረፊ የታርጊያ እንዴ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛ እንፈልጋለን በላቸው። ካላህ ሌላ ዳኛ ትፈልጋለህ ወንድማችን? ዳኛው ካላህ ሌላ ዳኛ ትፈልጋለህ? አንፈልግም። ምን አገናኘው? ይሄ ነው የምልህ። ከጠየኩት ጥያቄ ጋር ፔሬድ አዲስ አያስፈልግም። ስለ ዳኛ እኮ ነው እያወራ ያለው። ስለ መጽሐፉ መብራራት ቁርአኑ ወደ አረበኛው መልሰው። ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው። ከላይ መጽሐፉ ምንድነው? አዳምጠው። ሌላ ሐዲስ ያስፈልጋል አልከኝ፣ አያስፈልግም አልኩ። ማስረጃ አምጣ አልከኝ፣ መጽሐፉን ሌላ የሚያብራራው አያስፈልግም። ምክንያቱም ካላህ ሌላ ዳኛ አብራሪ ስለሌለ። አዳምጠኝ። ራስህ አረንቋ ውስጥ ከተሃለህ። በመጀመሪያ ምን አልክ? አዳምጥ ልመጣልን እና ምን አልክ? ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ። አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ። አላህ ሱብሓነሁ ወተዓላ ራሱ እኮ ነው ሱረቱ ነሕል ላይ አንተ አሁን አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል። ጠይብ ተስማማን፣ እሱም ብሎታል። ثم إن علينا بيان ብሏል። ግን ሱረቱ ነሕል 44 ላይ ብትገባ ምን ይላል አላህ ሱብሓነሁ ወተዓላ? وأنزلنا إليك الذكر ቁርአንን በአንተ ላይ ያወረድን ምን ይላል? ሊቱበይነ ሊናስ የተነበበውን ለሰዎች ልታብራራ ማኑ ዚለ ኢለይሂም። አዳምጠኝ፣ የተከፈተውን አንብብ። ቆይ ልጨርስና ወደሱ እመጣለሁ። እሱም ላይ ምላሽ ሰጣለሁ። የተያዘ ስለሆነ ነው ከዛ ያነሳ ያለው። አዳምጠኝ፣ ቆይ ልጨርስና ወደሱ እመጣለሁ። አንብብ። እየከፈትክ ነው የምታወራው። ዝም ብሎ አታወራም። ዝም ብለህ ስላወራ ቁጥር እየሰጠው የተከፈተውን አንብብ። ለማወራው እንዳለ ቁጥር እየሰጠው አንብብ። ቅድሜ እኮ አዳምጠኝ። እመጣለሁ አልኩህ እኮ እሱ ጋር ከእሱ ጋር የተያዘ ስለሆነ ነው በኋላ የጀመርኩት። አዳምጠኝ። ለምታወራ ነገር መረጃ ይመጣል። ቅድሚያ እዚህ ቦታ እንዲህ ተብሏል ተብለው እየተከፈተ ነው የሚወራው። ስለዚህ የጠየከኝ ምንድነው? እሱ ሌላ አብራሪ ያስፈልጋል አልከኝ። ኖ አያስፈልግም አልኩህ። ማስረጃ አልከኝ። ቁርአን ግልጽና የተብራራ ሆኖ ሌላ ካላህ ሌላ ዳኛ መፈለግ ራሱ እንደሌለብህ ቁርአኑ ዘግቶታል። አሁን ሞገት እዚህ ላይ አዳምጠኝ እንጂ አንዱን ይዞ አንዱን ለቆ የለም። እኔ ጋር መጀመሪያ አነሳዋለሁ፣ ከእሱ ጋር ጀምሬ እስከዚህ እመጥልሃለሁ። ምን ማለት ነው ይሄ? አያ እናወራለን፣ ችግር የለም። ተረጋጋና አዳምጠኝ። ኦኬ፣ መረዳት ከሆነ የፈለግከው ማለት ነው። ችግር የለም፣ እመጥልሃለሁ። ረስታው ነው እንዴ? ባይ ዙሪያ ጥምጥም አትሄድ። እዛኛው ጋር ጨርሰን ጠይቀኸኝ ነው እዚህ ጋር የመጣ ነው አይደለ? ክርስቲያን እንደዛ ያለ እዚህ የመጣ ነው። እዛኛው ጋር መትቼብህ ማን ነው የሚያነበው አብራሪው ማን ነው ብዬ ጠይቄ ተስማምተህ ተጨማሪ ማስረጃ ስትጠይቀኝ ለዚህኛው ደግሞ ወደዚያ መጣሁህ። አታፈግፍግ፣ ቀጥል። እዚህ ላይ ሰዓት አትግደልብን። ሪካርዱን እናሰማሃለን ከፈለክ። እዛ ጋር አውርተንበት ሲመጣብን ወደዚህ የመጣ እመጣለሁ አልኩህ እኮ። ይህንን የመሰለ ሌላ አብራራላለሁ፣ መልስ እሰጥሃለሁ። አንብብ። አያስፈልግም፣ አረበኛ አያስፈልግም ይለኛል። ቁርአን የወረደው አያስፈልግም። መሐመድ ያውልህ እውነታው ስለገባው እዚህ ጋር ያውልህ እንትን ምን ብለሃል? ቁርአንን አላህ ሱብሓነሁ ወተዓላ እኛው ራሳችን አብራርተነዋል ብለሃል። ለነብዩ ማብራራት አይችልም ብለሃል። እኔ ከቁርአን አመጣው ለነብዩ ማብራራት እንደሚችሉ ለምን አትቀበል? ቆይ አዳምጥ። እሺ ቁርአኑን አላህ አብራርቶታል። ላብራራው አብራርቶታል። ፕሊስ ጣልቃ ትግቡ በእናታችሁ። አብራርቶታል። ኦኬ
ከአላህ ውጭ እሱ ካብራራ ውጭ ሌላ ዳኝነት ትፈልጋለህ? ማብራራት የሚችል ዳኛ ሌላ ነው። ስለ ማብራራት ነው እያወራን ያንን እንመጣለን አልኩ። ከአላህ ውጭ ሌላ ማብራራት የሚችል አለ ወይ? በለ የተከፈተልህ እኮ አለ። እርሱ ቆይ አዳምጥ። ያ መጽሐፉን የተብራራ ሆኖ በእናንተ ላይ ያወረደው ሲሆን ከአላህ ሌላ ዳኛን እንፈልጋለን በላቸው። ስለዚህ የተብራራ ሆኖ ወርዶልህ ከዚህ ሌላ የተብራራ የሚያብራራ ዳኛ ትፈልጋለህ? ጥያቄን አበላሽ። ወደ ላይ እየመጣ ነበረ። ከአላህ ውጭ ቁርአንን ሊያብራራ የሚችል አለ ወይ ብለሃል። ትፈልጋለህ ወይ? ቆይ ትፈልጋለህ? ዳኛ ከአላህ ውጭ የምንፈልገው የለም። ያንን እንመጣለን አልኩህ እኮ። ዳኛ ምንድን ነው የሚለውን እናያለን። ግን አታምልጥ እንጂ ጨምላቃቱን ሙሐመድ ነው አይሻ ጋር ወጦ ሄደው አምልጦ እንደዚህ አይነት ቃላት እንዳትጠቀም ጀመር። ቶፒክ ላይ ብቻ አውራ ጎበዝ ከሆንክ ካስጨርሰው። አዳምጪ። ሀሳቡ ላይ ብቻ አውራ። አታምርጥ፣ አትሩጥ፣ አትዋሽ። እንደዚህ አይነት ነገሮች ከተጠቀም ነብይ ላይ ለጥፋለሁ። አረ ችግር የለም። እኔ ሲሳደብ ይሻላል። እንደዚህ አይነት የታክቲክ ቃላቶችን ደግመህ እንዳትጠቀም። ስለዚህ ሀሳቡ ላይ ሞግድ። ስለዚህ ሀሳቡ ምንድነው? እሱ እያለው እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ አወርዷል ይላል። ያብራራው ማን ነው? ወንድማችን አላህ ነው ያብራራው። አላህ ካብራራው ውጪ አላህ ሳያብራራው ቀርቶ ነው ሙሐመድ ያብራራው ወይንስ ተብራርቷል መጽሐፉ? ኦልሬዲ አላህ ሱብሓነሁ ወተዓላ ለነብዩ አብራራው፣ ነብያችን ደግሞ ለህዝቦች አብራሩት። ታንኪው እኔ ያልኩትን ቀደም አልክ ማለት ነው። ስለዚህ አላህ አብራርቶ ሰጠው። ይሄንን መጽሐፍ ደግሞ የሙሐመድ ስራ ምንድነው? ለእናንተ ማንበብ ነው። እንደተብራራ አንተ እኮ ማብራራት አይችልም ነው ያልከው መጀመሪያ። ሪከርድ ይደረጋል። ሌላ ቦታ ሳይሆን የሚያብራራው መጽሐፉ ራሱ የተብራራ ስለሆነ አነበበልህ ማለት ነው። አብራራ ነው የሚለው፣ አነበበልህ አይደለም። የተብራራውን ራሱ እኮ በቃ የተብራራ ስለሆነ ያንኑ አመጣልህ አይደለም። ቁርአኑ ሲወርድ በነቢያችን ሰለላሁ ዐለይሂ ወሰለም ላይ መጀመሪያ ሲወርድ ተብራርቶ ነው የወረደው። ነቢያችን ሰለላሁ ዐለይሂ ወሰለም ያን ደግሞ ለሰዎች አብራሩት። ማሂር በጣም ቀላል ጥያቄ ነው የምጠይቀህ። ቆይ መሀል ላይ አትግባ። ቆይ አይደለም እዚህ ጋር ያዝኩት ማነሳው ሀሳብ በጣም ሌም የሆነ ነገር እያነሳ ስለሆነ እኮ ነው። በጣም ቀላልና ሌም የሆነ ነገር እያነሳ ነው። አላህ ሳያብራራ የረሳው ሙሐመድ ማብራራት ያለበት ነገር አለ ወይስ የለም? ምን አልከኝ? አላህ ሳያብራራ የተወው ሙሐመድ ሊያብራራ የሚችለው ወይም የሚገባው ነገር አለ ወይስ የለም? አላህ ሱብሓነሁ ወተዓላ ሲጀመር ሁሉንም ነገር አብራርቷል። ሌሎች ጉዳዮች ነቢያችን ሰለላሁ ዐለይሂ ወሰለም ሰጥቷል። ጨረስን አላለ። እንደዛ ከሆነ ለምሳሌ አንድ ሰው ስራ አስኪያጅ የሆነ ሰው የሆነን አካል ቢቀጥር፣ አዳምጠኝ እንጂ የሆነን ነገር አብራራና ስለተረፈው ጉዳይ የኔን ተወካይ የጠየቅንን መልስልን። እሺ ፕሊዝ። አንተ እየመለስክ እኮ አይደለም። ስለ ደጃል አብራርቶ ስለ ደጃል ካብራራ ሉክ ምንድነው እሱ እያልክ ያለው ወንድማችን? ለራስ ካልገባ ሆሎና እንዴ ሆሎን ያላብራራው የለም ማለት ነው። ሁሉን ነገር አብራርቷል ይለናል። መልሶ ደግሞ ሐዲስ ላይ ነው ነብዩ የሚያብራራው ይለናል። ከስራ አስኪያጅ ጋር እኩል አታርገው እንጂ ሆነ ነው። እኔ አይደለም ከስራ አስኪያጅ ጋር እኩል ያደረኩት ያንተ ወንድም ነው። ከስራ አስኪያጅ ጋር አላህን እኩል ያደረገው እኔ እኩል አላደረኩም። ምሳሌ ነው የሰጠሁት። እኔ አላህን ከሱ ጋር እኩል አደረኩት። አንተ ነው የሰጠው ነው ያልሰጠው? ከአላህ ጋር እኩል አደረገው ይላል እንዴ? በስትክክል ማውራት እኔ አይደለሁም የሰጠሁት። አዳምጠኝ። ቆይ ራስህ እኮ ነው የሰጠው። እኔ አይደለሁም ሀጅር አጅ ነው ያለ። ችግር የለም አንጣላም። አብሽር። እኔ አውቃለሁ ፖለቲካ እንደምትሰራ፣ ሙስሊም ለሙስሊም ማጋጨት እንደምትፈልግ አውቃለሁ። እኔ አልሸነፍም። ደግሞ የምን ማጋጨት ነው? ኖ። ስለዚህ ግልጽ ነው። ምክንያቱም እሱ ለራሱ ሃይማኖት አዳምጪ። አንቺ ደግሞ አንቺ ሙስሊም አይደለሽም። ስለዚህ ካፊር ስለሆንሽ እናመሰግናለን። አይሁድ ነች ወይንም እሷ በደምብ አንዴ ሚት አድርጊ ፕሊስ ሚት አድርጊ። መጽሐፉ ግልጽ ነው፣ ተብራርቷል። ሙሐመድ አላህ ላብራራውን የሚጨምረው የለም ማለት ነው። እንደዛ ከሆነ ስለ ደጃል አላህ የተናገረበትን አንድ ጥቅስ ስጠን። በነገራችን ላይ እንዳልከው ዩቲዩብ ላይ የሚለቀቅ ከሆነ መጀመሪያ ያልከው የነበረው ቁርአን ተብራርቷል፣ ነብዩ ማብራራት አይችሉም ነበር ያልከው። አዳምጥ። ግን ከቁርአን ትፈضلሽ ማሂር አሁንም ደጋግመን እንነግርሃለን። ከአላህ ውጭ ማንንም ቁርአንን ማብራራት እንደማይችል አላህ ራሱ ተናግሯል ቁርአን ላይ። የምታመልከው አምላክ እሺ እኔ በልስ ቆይ ችግር የለውም ና ይኸውልህ
ችግር የለውም። በቃ ቅድም እኮ ጨርሰናል በነገራችን ላይ። እሺ አሁን ከአላህ ውጭ ማብራራት ማንም ማብራራት አይችልም የሚለውን ከጨረስን በኋላ ግን ብለህ የምትቀጥል ከሆነ እስቲል የቀረ ነገር አለ፣ ሌላ አካል ሊያብራራው የሚገባ ነገር። ነገር ግን አላህ ያብራራውን ነገር ሙሐመድ ራሱ ደግሞ ያንን ነገር መናገር ይችላል። ችግር የለውም እሱ። ለምን? ቁርአን ስለሆነ ማለት ነው እሱ ራሱ። እኛ እኮ በዚህ እኮ እንትን አላልንም። ነገር ግን ከቁርአን ውጭ ሄደህ ከቁርአን ከ114ቱ ምዕራፍ ውጭ ሄደህ አይ ከ114ቱ ምዕራፍ ውስጥ ያልተጠቀሰ ሊብራራ የሚገባው አለ የምትል ከሆነ ቁርአኑን ጠልዘህ እዚሁ ትጥለዋለህ ማለት ነው። ምንም የሚጠለዝ ነገር የለም። ክርስቲያን አዳምጠኝም። አንተ አሁን እያልክ ያለው ቁርአኑን በሙሉ ለሙሉ ተብራርቷል ነው። አንዱን ይዛ አንዱን ለቃ። እኔ አይደለም ያልኩት ቁርአኑ እኮ እያመጣህ ያለው ከቁርአን ማለት ነው። እዛው ቁርአን ላይ ደግሞ አልኩ ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል። ይሄንን ቁርአን ወደ አንተ ተብራርቶ የወረደውን ቁርአን ወደ ነቢያችን ሲያወርድ አብራርቶ ያወረደው ይሄንን ቁርአን ያወረደው ለምንድን ነው አለ? ሊቱበይነ ሊናስ ለሰዎች ልታብራራ ነው። ማብራራት ሲባል በተለያየ አይነት መልኩ ልታብራራ። እንዴት ነው ሲባል ሌላ ቁርአን አንቀጽ ላይ መግባት ትችላለህ። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም እኛ እንድንከተላቸው ሙሉ ውክልና ሰጥቷቸዋል። አጢዑላህ ወአጢዑ ረሱል ብሏል። አላህንም መልእክተኛውንም ተከተሉ ብሏል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘው የመጡትን መልእክት እንከተላለን። ልስማማ ግባተ መሬትን ልፈጽምልህ ማለት ነው። ስለዚህ አላህ ያላብራራው አለ እያልከን ነው ወይንስ ምንድን ነው እያልከን ያለው? አንድ ግልጽ አድርገው ኦዲየንስ በደንብ ፖይንቱ ሜክ እንዲያደርግ። ኦዲየንስ አላህ ያላብራራው አለ የምንለው መቼ ነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ነቢዩን አትከተሉ ቢል ኖሮ ነበረ። አላህ ግን ነቢዩን ተከተሉ እስካለ ድረስ በሳቸው በኩል አብራርቶታል ማለት ነው። ችግር የለውም። አላህ እሺ፣ እኔ ጠየቅኩህን ምንድነው እሱ ግልጽና የተብራራ እንደሆነ ተስማምተናል። ያንን ያብራራው ደግሞ አላህ እንደሆነ ተስማምተናል አይደለ? ኦኬ። አላህ ስለዚህ በመጽሐፍ ውስጥ ነው አላህ ግልጽ አድርጎ ያብራራው። ከዚህ መጽሐፍ ውጭ ሌላ ቦታ ነው የተብራራው እያልከን ነው? አላልኩም። እዛው መጽሐፍ ውስጥ ስለ ሁሉም ነገር ስለ ደጃልን በል ስለ ዒሳ መምጣትን በል ስለ ሁሉም ነገር በነቢያችን ዓለይሂ ሰላቱ ወሰላም መንገድ ላይ ወይም በእነሱ አፍ ላይ አብራርቶታል። አላህ ቁርአን ላይ ነው የጠቀሰው። ይሄንን ጎበዝ። ስለ ደጃል አሁን ከ114 አደርክበት አንዴ ሐጅ አንዴ ፕሊዝ አንዴ። አሁን ስለ ደጃል ከ114 ውስጥ ከጌታ ጋር እንዴት እንደሚለያይ ያሳየኝ እስኪ። ምን ማለት ነው? አጂ ሚታር አልገባኝም ጥያቄው። አለ እኔና ደም አንድ ማታር ከሆነ ወጣሽ ገብቶሃል። ስለ ደጃል ከቁርአን እስቲ አሁን ምልክቶቹ ምን አይነት እንደሆነ አሳየን እስቲ። አውቀህ እየተረዳ ነው። መልሱ ገብቶሃል። አሳማኝ እንደሆነ አውቀሃል። መልስ ማምጣት እንደማትችል ስለምታውቅ ፖለቲካ ለመስራት አላህ አላብራራ የምንለው መቼ ነው አልኩ። እንዳንጫጫ አሁን በደንብ ገብቶሃል። ያቀዘቀዝኩህ ማምጣት እንደማትችል ስለማቅ በሌላ ሐዲስ ግን ቀብረሃለሁ እኮ። ነብዩን ተከተሉ ማለት ነብዩ ያመጡልህን ትምህርት ተቀበል ማለት ነው። ስለዚህ በነብዩ አፍ አላህ አብራርቷል። ኦኬ፣ ነብዩ ያመጣልህን ትምህርት ተቀበል ማለት ነው። መልካም። አላህ በመጽሐፍ ውስጥ ያልጻፈው ነገር አለ ማለት ነው? የለም፣ ሁሉንም ነገር አብራርቷል። ምክንያቱም ነብዩን ተከተል ካለ አብራርቶታል ማለት ነው። ቆይ በመጽሐፍ ውስጥ ሁሉም ነገር ተጽፏል አለን፣ which በቁርአን ውስጥ ያ የተጻፈው ሁሉም ደግሞ ተብራርቷል አለን። ቴንክ ዩ። አሁን ስለ ደጃል አሳየኝ። እየነገርኩ ነብዩን ተከተል አለ። ነብዩ ደግሞ ስለ ደጃል አብራርተዋል። ያንን ትቀበላለህ። ስለዚህ ስለ ደጃል አላህ በነብዩ ቢልህም ነገርኩ። ነብይን ተከተል የሚልህ ምክንያቱም ቁርአንን ያመጣልህ ነብይ ስለሆነ። በመጽሐፍ ውስጥ በደንብ አስተውሉ፣ በደንብ ፖይንቱን አግኙት። ሁሉም ነገር በመጽሐፍ ውስጥ ተጽፏል። በደንብ አስተውሉ። ሁሉም ነገር በዚህ በቁርአን ውስጥ ተጽፏል። ሁሉም ነገር ደግሞ ተብራርቷል። ሁሉም ነገር ከተጻፈ ሁሉም ነገር ከተብራራ ጥያቄያችን አሁን ስለ ደጃል መጻፍ አለበት መብራራቱም አለበት። ምክንያቱም ሁሉም ነገር ተጽፏል ስለተባለ። አሁን ቀጥል። ይኸውልህ ሁሉም ነገር ቁርአን ላይ ምንም ያልተብራራ ነገር የለም። ምንም ነገር ከአሊፍ እስከ ያ ተብራርቷል። ሙሉ ለሙሉ ማስረጃውን ብቻ እንዴት ተብራራ? አላህ ሱብሓነሁ ወተዓላ ስለ ሰላት ብንጠቅስ አሁን ምሳሌ ነብያችን አላህ ሱብሓነሁ ወተዓላ ማስረጃውን አንጣ። አልጠየቅኩም፣ እያመጣው ቀጣይ አልጠየቅኩም፣ ስለ ሰላት አልጠየቅኩም።
እኔ ጠየቅኩ ስለ ደጃል ነው። ስፔሲፊካሊ ስለ ደጃል በነብዩ ሰለላሁ ዐለይሂ ወሰለም አፍ አብራርቷል። አላህ ነብዩን ተከተሉ ለስ ይሄ ማለት ነው። ነብዩ ያመጣለችን ትምህርት እናመሰግናለን። ስለዚህ በቁርአን ውስጥ የለም። በደንብ አስተውሉ። ሉክ ሁሉም ነገር በቁርአን ውስጥ ተሳካለም። እኔ ልጠይቅ አንተን ቅድም ማስጠንቀቂያ ሰጥቼ ነበር። ታብታብ እያደረክ ተማር። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል ተባለ። ተብራርቷል ብቻ አይደለም የተባለው። በደንብ አስተውሉ። ተብራርቷል ብቻ አይደለም ያለው። ተብራርቷል ብቻ ቢሆን ኦኬ፣ የተጻፈው ነው የተብራራው። ሙስሊም ስለ ራሱ ሃይማኖት አታውቅም። ፕሊስ አንቺ ጎደሎ ስለሆንሽ ሁለት ሆነሽ አወራሻለሁ በኋላ። ሉክ ተብራርቷል ብቻ አንድ አስወጣ ክርስቲያን። ተብራርቷል ብቻ ቢሆን ኖሮ አይ የተጻፈው ብቻ ነው ሊልን ነበረ። በምን ዘጋውበት? አሁን ሁሉም ነገር ተጽፏል። በደንብ አስተውሉ። በቁርአን ውስጥ ሁሉም ነገር ተጽፏል። ሁሉም ነገር ደግሞ ተብራርቷል። አንድም ያልተጻፈ የለም። ሁሉም ነገር ተጽፏል። አንድም ያልተብራራ የለም። ሁሉም ተብራርቷል። ስለገባችሁ ነው እችኛ ሎጂክ አትሩጥ ፈርታል ምናምን የሚለው ማለት ነው። ኤኒዌይስ ሁሉም ነገር ከተጻፈ ያንን የተጻፈው ማሳየት አለበት። ሁሉም ነገር ከተብራራ ያንን ማሳየት አለበት። አይ ያልተጻፈ እኔን አዳምጠኝ። ተራ እስካሁን አልሰጠኝም። እቀጥላለሁ። ቆይ አንዴ። ያልተጻፈ አለ ቢባል ኖሮ ሜይ ቢ እሱ ያስኬድ ነበረ። ነገር ግን በምን ይዘጋዋል? አንድም አላስቀረንም፣ ሁሉም ነገር ተጽፏል ስለሚል የተጻፈ ማምጣት አለበት። አሁን ቀጥል ካሲ። ተሳስተ ግን ፈርተሃል፣ ሮጠሃል ምናምን የሚል ቃላት እንዳትጠቀም። ተሳስተ እንደዚህ አይነት ቃላት እንዳትጠቀም። ያውልሽ አንድ ነገር አለ። ልጁ አንድ ነገር ጥያቄ ሲጠይቀው የእሱም መልስ እየጠበቅለት አይደለም። አንድ ማንድ እየነገረ ቀጥል። የራስን ቻልና ራስን ቻልና መልስ። እሺ ያውልህ ስለ ደጃል ያውልህ አላህ ማለት ፍጹም ነው። ስለ ደጃል ሲጀመር በነብዩ ሰለላሁ ዐለይሂ ወሰለም በኩል መንገድ አብራርቶታል ረሱል ዐለይሂ ሰላቱ ወሰለም። ስለዚህ ቁርአን ያላብራራው ነገር አለ ማለት ነው። በቁርአን ያልተጻፈው ነገር ያልኩ እኮ ነው አንተ። በቁርአን ያልተጻፈ ነገር አለ። እሱ ያልተጻፈው ነገር እኮ በቁርአን ያልተጻፈ እየጠየከን ነው። ስለዚህ በቁርአን ውስጥ ያልተጻፈ ነገር አለ ማለት ነው። ያልተጻፈ ነገር የለም። በአላህ በኩል ሆኖ በቁርአን ያልተጻፈ ነገር ያልተጻፈ ነገር ከሆነ ስለ ደጃል የተጻፈውን አሳየኝ። ወይኔ በነቢያችን ሰለላሁ ዐለይሂ ወሰለም መንገድ ተብራርቶ የለ እንዴ? በቁርአን የተጻፈው አሳየኝ። ቁርአን ውስጥ ለምን ዝም አልን? በቃ እሱ ልክ ነው እኮ ቁርአን አሳዩኝ እያለ ነው። ካለ ማሳየት ነው። ካላወቀ አሳየው እኮ አሳየው፣ ነገረው። ተራ እየሰጠው አይደለም። ለምን ታወራላችሁ? ኖ ያውልህ የነገረው አንድ ባንድ እየነገረክ እኮ አንተ መልሱን እየነገረክ አንተ ልታዳምጠው አልቻልክም። ምንድን ነው የነገረኝ? እውነቱ የለም እኮ ነው። ሐዲስ ላይ ነው አይደለም የጠየቅኩ። ሐዲስ ቁርአን ላይ አለ ካልከኝ ከቁርአን አንተ እውነቱን የነገር አንተ ያውልህ የነገረክ እኮ ምንድን ነው የነገረኝ? እሺ እሱ የነገረኝ ንገረኝ እስቲ። ከገባ ንገረኝ እስቲ። እውነቱ ስለገባ እውነቱ ገብቶሃል አይደል? ወይ ፕሊዝ እንትን አትሁኑ። አንተ አሁን እውነቱን እየነገረህ ነው ብለሃል አይደለ? እስቲ ለ6600 ሰው እውነቱን ንገራቸው እስቲ። አንተ ገባህን? እሱ እያወራ ያለው ተቀያ እየሰራ እኔ ስለ ደጃል ስጠይቀው ስለ ሰላት ነው የሚያወራው። ስላልጠየቅኩት ነገር አንዴ ቀጥል። እሺ ንገረኝ አንተ ገባህን? አቡ ተመለስ። አቡ መርዋ ሰፋ ተመለስ። አስወጣው ክርስቲያን ቀጥል። አሁን ቃሲም አንተ ገባህን? እስቲ እኔ ስላልጠየቅኩ ነገር እንዳታወራ ፈርተሃል፣ ልሮጥ ነው የሚል ቃላቶች ተሳስተህ እንዳትጠቀም። ወይኔ በቃ አልኩ እኮ እኔ ነገርኩ። እውነቱ ስለገባ ብቻ አንተ እዚህ ጋር እያጠፋበት ነው ያለው እያልኩ እኮ ነው። ምንድነው እስቲ እውነት የተናገረውን ንገረኝ። እኔ ስለ ደጃል እየጠየቅኩት እኮ እሱ ሰላት እንዲሆኑ ምናምን የሚል ወሬ እኮ ነው የሚያወራኝ። ወይንም ደግሞ እያለ የነበረው አዳምጥ፣ እሱ እያለ የነበረው ነቢዩንና አይምን አላህንና ነቢዩን ተከተሉ ይላል። እኔ አላህንና ነቢዩን አትከተሉ የሚል አላልኩም። አዎ አላህንና ነቢዩን ተአዘዙ ተከተሉ ይላል። ነገር ግን አላህንና ነቢዩን ተከተሉ ማለት ምንድነው? ቁርአን ያላህ ቃል ነው ብለህ ታምናለህ። ሐዲስ ቁርአንን ደግሞ ለሙሐመድ ተሰጠው፣ ሙሐመድ ደግሞ ለአንተ ይሰጣል። ስለዚህ ሙሐመድን ካልተቀበልክ አላህን አትቀበልም። ሙሐመድ የምትቀበለው ደግሞ ምንድነው? ቁርአኑ ይሄንን እሱ ስለሚነግርህ ይሄ የተብራራውን ቃል አላህ ብራርቼ ለሙሐመድ ሰጠው አለ። ያንን የተብራራውን ደግሞ ይቀበልና ሙሐመድ ለአንተ ይነግርሃል።
ስለዚህ ሙሐመድን አልቀበልህም ካልከው ቁርአንን አልተቀበልከው። ይሄ የሚያመጣውን መልእክት ነው እያልኩ ያለሁት እንጂ ሌላ ከዚህ ከቁርአን ውጭ ሌላ መጽሐፍ ይሰጥሃል ማለት አይደለም። አይ ሌላ መጽሐፍ ይሰጥሃል የሚል ከሆነ ትጋጫለህ። ቀጥል። ያው አንተ እውነታው እያንዳንዱ እየገባ ነው መጽሐፉ ላይ ያለው እንትን ያልክ እያንዳንዱ መጽሐፍ ገብቷል። ምክንያቱም ልጁ እየነገረክ ነበር። ምክንያቱም ደርቲ ማይንድ ጭንቅላት ስላለክ ነው አንተ እየሰማው ያለው። ገባ አባት ለሌሎቹ አስገባላቸው። እሺ አንተ የገባህን ወይኔ ነገርኩ። ደርቲ ማይንድ ነው ያለኝ። እሺ አንተ ቢነስ ስለሆንክ እስቲ ለሌሎቹ እንዲገባቸው አስረዳቸው። አንዴ ይኸውልህ እፎይ በአንዴ አብዲ ፕሊስ። እኔ መጫጫ ድንቁርና ነው ሰው እያወራ ጣልቃ እኔ ሊያስረዳ እኮ አንዴ ሊያስረዳቸው ያስረዳኝ እኮ ቀድሞ የገቡ አሉ። አንዴ ተራ እንጠብቅ እሺ። እኔ ማይንዴ ደርቲ ነው አንተ እንዳልከው። እስቲ አንተ ጂነስ ስለሆንክ የገባህን እስቲ ያስረዳል። ልጁ መጀመሪያም ስለነገረ እኔም ብነግርህ አይገባም። ምክንያቱም ምን ብሎ የነገረን? ቀጥል እስቲ። ቆሻሻ ጭንቅላት ያለ አንተ ዝም ብሎ መሮጥ ብቻ ነው ስራክ። በቃ ሚተር ኦኬ። ፈይዛ ቀጥል። ተጽዕኖ ፈጣሪዎቹ ጋር ገባ። በእናትህ ለዚህ ማያውቁን ሰው እውነትም ወንድ ተጽዕኖ ፈጣሪዎች ሲመጡ ማያውቁትን ደግሞ በደንብ ታውቃቸዋለህ። ከዛ ሰብስቤ ታስገባለህ። እስቲ ቆይ ወንድሞች ተረጋጉ። እሺ ተጽዕኖ ፈጣሪ እየመጣ መልሳቸው። ከዛ ማያውቁትን ደግሞ ኪታቱና ራሱባቸው በእናትህ እነኝህን ልጆች። እሺ ቶፒኩ ላይ ሀሳብ ልስጥ። ቀጥል ቶፒኩ ላይ። እሺ ኃይለ ቃላት እንዳትጠቀሙ ተሳስታችሁ። ፈርተኛል፣ ሮጥ፣ ሸሸ ምናምን ነገር ብዙ አትጠቀሙ። በተቻላችሁ መጠን ሀሳቡ ላይ አወሩ ይቻላል። ሀሳቡ ላይ አስተያየት ልስጥ። እርሱ ያ መጽሐፉን የተብራራ ሆኖ ወደ አስተያየት ሳይሆን ሀሳቡ ላይ ብቻ ምላሽ እኮ ወደ እናንተ ያወረደ ሲሆን ይላል እዚህ ጋር። ያ እሱ መጽሐፉ የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? የትኛው መጽሐፍ ነው የተብራራ ሆነ ወረደ ብለህ የምታምነው የትኛው ነው እኮ እዚህ ጋር አይገልጽም። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረድ ነው ሲል የትኛውን መጽሐፍ ነው? የትኛውን መጽሐፍ ነው? ኦኬ ይሄ የሚነበበውን ይሄው ራሱ ነው እኮ ማስረጃ። ይሄ የሚነበበው እንደሆነ ማስረጃ እንደናንተ እምነት ይሄን ነው። ኦኬ ይሄንኛው አይደለም ብለህ ነው የምታምነው አንተ? ሌላ መጽሐፍ ነው የተብራራ ሆኖ የወረደ የሚለው ይሄን አይደለም እያልክ ነው እኮ። እዚህ ጋር ቁርአን ካለ አስረዳኛ። የት አለ ቁርአን የሚል? ኦኬ ስለዚህ የተብራራና ግልጽ የሆነው ቁርአን መጽሐፍ አይደለም፣ ቁርአን አይደለም፣ ሌላ መጽሐፍ ነው። ማስረጃ ቁርአን ለመሆኑ ማስረጃ አምጣ። እዚህ ጋር ያ እርሱ መጽሐፍ ነው የሚለው እንጂ ቁርአን አይልም አይደል? መጽሐፍ ደግሞ ስለዚህ ከቁርአን የተሻለ ችግር የለውም። እሺ እንስማማለን። ያ እርሱ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደው ሲሆን ካላ ሌላ ዳኛን እንፈልጋለን በላቸው እያለው ነው አይደለ? ማንን ነው ይሄን እያለ ያለው እኮ? ጨርስ። ከጨረስኩትም ሌላ ነው ጥያቄ ይመጣብሃል። እነዚያን ካለ ከዚህ ሌላ ቀድሞ የተሰጡ መጽሐፍቶች እንዳሉ እየነገረን ነው። ከዚህ አሁን ከሚያወራው መጽሐፍ ውጭ ቀድሞ ወደኋላ ደግሞ ሌሎች መጽሐፍቶች እንዳሉ ነገረን። እነዚያም መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ፣ ከተጠራጣሪዎችም አትሁኑ ይላል። ስለዚህ ኦልሬዲ ከኋላ ሌሎች መጽሐፍቶች እንዳሉ እየነገረን ነው። ይህንኛው ከፊት ያለ መጽሐፍ ነው አይደለ? ኖ እዚህ ጋር እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ነው የሚለው። እዚህ ጋር ያወረደው መጽሐፍ የትኛው ነው ነው ጥያቄ። ቁርአን አይደለም ብለህ ነው የምታምነው አንተ? እኮ ማስረጃ ስጠኛ። ቁርአን ለመሆኑ ማስረጃ ስጠ።
ኦኬ አንድ የሱራ 41 3 ክፈትልኝ ክርስቲያን። ለምን እዚሁ ላይ እንጂ እዚሁ ላይ ቶፒኩ ላይ መልሰው። ችግር የለውም አዳምጣው። አንቀጾቹ የተብራሩ መጽሐፍ ማን እንደሆነ ላሳየ ነው። አንቀጾቹ የተብራሩ የሆነ መጽሐፍ ነው አረብኛ ቁርአን ሲሆን ለሚያውቁ ህዝቦች የተብራራ ነው። የተብራራ መጽሐፍ ማን ነው? አረብኛ መጽሐፍ ነው። እሱ ማን ነው? ቁርአን ነው። ስማማላ ተስማሙ። ይጨምራል መረጃ እየጠበቁ ነው። የመጀመሪያውን መልሰው መጀመሪያ ሄድለት ይሄ ከሀዲስ ላይ ነው ከቁርአን ላይ ነው? ቁርአን ነው እንጂ መጽሐፍትን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ ትፈልጋላችሁን ይላል። ስለዚህ እዚህ ጋር አሁን ይሄ ቁርአን ለመሆኑ ማስረጃ ስጠኝ ነው ያልኩ። ቶፒኩ ይሄ ስለሆነ ማለት ሰጣው እኮ ወንድማችን። የተብራራ መጽሐፍ የሚባለው ቁርአን ነው ብዬ እኮ አሳየው እኮ። ከቁርአን ውጭ የተብራራ መጽሐፍ የለም። እዚህ ጋር ቁርአን አይልም ወንድሜ። ይሄ ቁርአን ከሆነ ሱራ ስንት ላይ ነው? እስቲ ይሄን አሁን የምታነበው ሱራው ስንት ላይ ነው? ሱራ 6 114 114 ላይ ግን ቁርአን የሚል የለም። አይተሃል ወንድማችን? እሺ ቁርአን አይደለም ልስማማለ። ራስን እንዴት እንደምትጠልዝ ላሳየህ። ምን መጽሐፍ ነው ይሄ? ምንድን ነው ይሄ? አላህ የተብራራ ሆኖ ያወረደው ምን መጽሐፍ ነው? ቀጥል። ምን መጽሐፍ ነው? አላህ የተብራራ ሆኖ ያወረደው መጽሐፍ ምንድን ነው? ምላሽ ፈልጋለሁ አሁን ከአንተ። ቁርአን አይደለም ብለሃል። መረጃ ተሳይችም እና ታዲያ ምን ላድርግ? አሳየውህ። ቁርአን ብቻ ሌላ መጽሐፍ ነው ቁርአን አይደለም ሚል ከሆነ ሙግት ማስረጃ ማምጣት የሚጠበቀው ከአንተ እኮ ነው። እኔ ቁርአን የተብራራው በአረብኛ የሆነው እሱ መሆኑን አሳየውህ። አይ ቁርአን አይደለም የተብራራው 114 ላይ አይልም። አሰማው እንዴ? ጤነኛም አይደል እንደ ልጁ። ኦኬ ይሄ የተብራራ መጽሐፍ ከቁርአን ውጭ ያለ ነገሮችም ያብራራ ሰዎች ጤናማ አይደሉም። ሱራ 12 ቁጥር 111 ክፈትልኝ ክርስቲያን። እኔ በጣም ነው ማዝነው በዚህ መጠን ሙስሊሞች አይዶን ነው። አንተ አሁን የሃይማኖት ንጽጽር ከሆነ ያስከው እውቀት ያለው ሰው ጋር ይሄን ያክል ሰው ተከታይ ካለ እውቀት ያለው ሰው ጋር አስገብተህ ቁርአኑን የሚያውቀው ሰው በታሪካችሁ ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ፣ ለነገር ሁሉ ገላጭ፣ ለሚያምኑ ህዝቦች ሁሉ መሪና ችሮታ ነው። የትኛው መጽሐፍ ነው ገላጭ የተባለው? አብራሪ የተባለው የትኛው መጽሐፍ ነው ወንድማችን? ይሄ በቅንፍ ውስጥ ያለውን እንትን በለው። እሱን ችግር የለውም። አትቀበልም አይደል? በቅንፍ ውስጥ ያለውን አልቀበለውም እኮ። ስለዚህ በቅንፍ ውስጥ ያለውን የትኛው መጽሐፍ ነው ይሄ? ትለያለህ፣ እፎይ ትለያለህ። በጣም ይለያል፣ በደንብ ይለያል። ቁርአናችሁን ከእናንተ በላይ ያውቁ ግልጽ አድርጎ እያወራላችሁ ነው። በነገራችን ላይ ከቁርአን በላይ እፎይ ግልጽ ነው የሚያወራው ነገር ማለት ነው። በጣም ግልጽ አድርገን ያስረዳው እፎይ። መስጊድ ውስጥ ብትሄድ እንደዚህ ያስረዱ። በጣም በዚህ ደረጃ ሚዩት አድርግ በቃ። እሺ እፎይ፣ ኢብራሂምን ለምንድን ነው የከለከልከው? ኢብራሂም ልግባ ሲል ለምንድን ነው የመለስከው? ለምን ፈርተህ ነው የመለስከው?
ጤናማ አይደለም እንደ ሰው ና ግባ በለው እኮ ኢብራሂም ልግባ ብሎ ነበር። ኢብራሂም ልግባ ብሎ ለምንድን ነው ፈርተህ የመለስከው ነው? ኧረ በእናትህ በህልም ነው በህልም አይደለም። እውነቴን ነው የሚለው። አሁን ዝም ብለህ መልሰህ ያ እውነቱ ስለሚገባ ነው እያልኩ ያለሁት። አንተ ነግሬ ካለው በቃ ያው ለአንተ ሞዴሬተር ሰጣለሁ፣ ታስገባዋለህ። አይ እሺ ያው ስጠኝ። እኔ እንደማለት ነው ያሳያለሁ። ስጠኝ ሞዴሬተር እኮ ላክ በለው። አንድ ቁጥር ጻፍ በለው። ጥሪ ያቀርብለት። እኔ እኮ ሴት አይደለሁም፣ ቀሚስ አልለበስኩም። እሱ ሴቶች ጋር እኮ ነው እንትን እንጂ ችሎታ አለው መስሎ ነው እንደሱ። ምንም ያውቀው አንተ ትሻላለህ ከሱ። ባይዘ አይ እሱስ እሺ፣ ከውሱ ጋር አውርተህ ታውቃለህ? ከስድስተኛ ክፍል ከቆመ ተማሪ ጋር አንተ እንዴት ነው የምትገምቱም? ግን ለእናንተ እንትን ስለሆኑ ኤኒዌይስ እሱ የእኛው የጠራው ቀድመ ኦሎዌስ ብልቱ የተቀጠቀጠ እያለ ይዞር ሜይ ቢ አሳስቦታል ይመስለናል። ብልቱ ኦሎዌስ የእሱ እውቀት ምንድን ነው? ዘዳግማ መጽሐፍ ኮፒ አስደርጋ የዞር ከንተ ዝም ብለህ ማይሆን መጽሐፍ ቁርአን ነው ማይሆን ነገር ነው። ምን አገባኝ ታዲያ? ቁርአን ነው። ቁርአን አይደለም በራስ ጊዜ ኮፒ አርጋ የዞር ከዝም ብለህ ቲፎዙ ካደው ቁርአን አይደለም ይሄ አለ። ይመችህ። ቁርአን አይደለም እኛም እያልን ያለ ነው። እንደዚህ አይነት ሃይማኖት መጽሐፍ እያልን ነው አይደለም። እኔ ቁርአን አይደለም ያልኩ ያለሁት ኮፒ አድርገህ ማይሆን ነገር በራስ ነው። ይሄውን ማይሆን መጽሐፍ ነው። ይሄውን ማይሆን ነገር ነው። ይሄ ወደ ሌላ ሲገባ አይተሃል። በራስ ጊዜ ዝም ብለህ ወደ ሌላ ማይሆን ነገር አንተ እኮ ነው ማይሆን እንድገባ ያደረከኝ። ኢብራሂም ቀጥል። ሼክ ኢብራሂም ኡስታዝ ኢብራሂም በቃ እንደሚታርግ ኡስታዝ አለ። ኢብራሂም እንኳን ደህና መጣ አለ አላህ ሰላም ነው። እንኳን ደህና መጣ። እሺ መጽሐፉን ስጠይቅህ ትናንትና ጠይቀሃል። ዛሬ አሁን ቶፒኩ ላይ አንድ የተወሰነ አውራ። መጽሐፉን ስጠይቅህ የምንተማመንበት ቅድሚያ ቁርአን ላይ አውራ። ቁርአንህ በመጽሐፍ ቅዱስ እንድታምን ስለሚያዝህ ቁርአን ላይ ማውራ። ችግር የለም። ይሄን እኔ አትጠይቀኝ። በመጀመሪያ መጽሐፍ ቅዱስ ላይ ትናንትና ጠየቅኩ። ትናንትና እኮ አልጠየቅም ብለህ መጽሐፍ ቅዱስ ብቻ ጠይቀህ ነው የወጣኸው ሳትጠየቅ። ዛሬ ደግሞ አንብብ ቁርአንህን። እስኪ ጥያቄን አስተናግደኝ። ይሄን አነብልሃለሁ። በመጀመሪያ ቁርአንን ታፍርበታለህ። ምክንያቱም ትናንትና ጥያቄ ብቻ ነው የጠየቅከው፣ አልተጠየቅክም፣ አልመለስክልኝም። ዛሬ ደግሞ ተመልሶልሃል፣ በደንብ ተመልሶልህ። እንደውም ምን አደረግህ? ተደበክ። የሆነ ሰዓት ላይ ላስታውስህ፣ ቪዲዮን አጠፋሃትና በቪዲዮ ነበርክ ትናንት። ኡስታዝ ለምን ትዋሻለህ? ተደበክ። የሆነ ሰዓት ላይ ተደበክ። የሆነ ሰዓት በቃ እሺ፣ ጥያቄ ከሆነ በኋላ ትጠይቃለህ። ሚዩት አድርግና ጠብቀን። እሺ፣ እንደዛ ከሆነ ኤኒዌይስ፣ አብዲ ነስር እንኳን ደህና መጣ። አብዲ ናስር እንኳን ደህና ቆየህ። እንዴት ነህ ያ ጀማ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ አንዴ ሚዩት አድርግ፣ ትጠይቃለህ በኋላ። እንዴት ነው እንደማችን? ሰላም ነው። እንኳን ደህና መጣ ብያለሁ። እንኳን ደህና ቆየህ። አንዴ ባክ ብለክ ሰርች አድርገህ ወይንም ገልጹን ኦርደሩን ታሳይኛለህ? የትኛውን? ምን የሚለውን? ይህን መጽሐፉ ራሱ ምን አይነት ቁርአን እንደሆነ። አይ ሃርድ ኮፒው ካለ አንተ ክፈተው። ሃርድ ኮፒውም ካለ ወይንም ደግሞ ጥቅሶቹን ስለምንናገር ችግር የለው። ማንኛውም ስህተት ካገኘ የጠቀስናቸው ላይ እዚህ ላይ ስህተት ተናግራችኋል ማለት ትችላለህ። ቻሌንጅ ታደርገናለህ ከፍተህ ጥቅሶቹን እየተናገርን ስለሆነ። እንትኑን መግቢያውን አሳየው። አይ ቲንክ እሱ መሰለኝ የፈለገው። ይሄ ሳዲቅ ሀጂ አቢብ ሳኒ ነው የሚባሉት፣ የእሳቸው ትርጉም ነው። አፑ የእሳቸው ትርጉም እንደሆነ ነው ያዛችሁት እኮ። ያንኛውን ታደርጉታላችሁ፣ ለእንትን ደግሞ ይህንን ታመጡታላችሁ። ተመሳሳይ ነው። አንድ አይነት ነው። ኧረ በስመ አብ። ወይኔ ሙስሊሞች ሁለት ልክ ነው። አንደኛውን ክሮስ ቼክ ማድረግ የሚጠበቅብህ ከኛ አይደለም ሲጀመር። ፋይዛ አይ ስህተት አለው ወይንም ደግሞ ቁርአኑ ይሄ የኛ ቁርአን አይደለም ካልክ
እኛን አይደለም። አሁን እንደዛ አይነት ነጥብ ካገኘህ መጥተህ አዋርደን ይኸው ዋሽታችኋል፣ ይሄ እናንተ ቁርአን ነው የእኛ ቁርአን ላይ የለም ብለህ ከፍተህ ማዋረድ የምትችለው አንተ ነህ፣ እኛ አይደለን። ቁርአንን አንተ ስለማታውቅ እኛ ስናሳይህ ግራ የሚገባ ከሆነና ያንን ላለመቀበል እሱማ እውነት ነው። እኔ ሙስሊም ነኝ፣ ቁርአኔን በደንብ አላውቅም፣ ግን ባለ እውቀቱን ለምን አትቀበለውም ነው እኮ። አንተ የሃይማኖት ንጽጽር ከሆነ የምትፈልገው የእውቀት እንትኖች አሉ። ታውቃለህ አታውቅም? አንተ የት እናውቃለን? አውቃለሁ ብለህ ላክ አስገባህ። ዛሲት አሁን ቶፒክ ላይ ክርስቲያን ፓራፍራይዝ አለ። በነገራችን ላይ ይሄ በጣም ከፍተኛ አጣብቂኝ ውስጥ ስለሚከታቸው ነው። እስካሁን እንግዲህ የመለሷቸውን መልሶች ሰምታችኋቸዋል። ሌሎች አንቀጾችን እናሳያቸዋለን። በሰማይ በምድር ብናኝ ታክል አንድ የቀረ ነገር የለም፣ ሁሉም ነገር ቁርአን ውስጥ ተጽፎ ይገኛል፣ ተብራርቶ ተዘርዝሮ ይገኛል የሚላለ። ኦኬ፣ ለጥያቄ ስንጠይቃቸውስ ተጽፎ የሚገኝ ከሆነ እስልምና መሰረታዊ የሚባሉ ጥያቄዎች የምጠይቋቸው ግን ቁርአን ውስጥ የለም። ቁርአን ውስጥ ያለው ምንድን ባለ እውቀቶች ይመልሱላቸዋል በእንትን ላይ ማለት ነው። ሪከርድ ያ በደንብ ሪከርድ አድርጉ፣ ያርግላቸው። ድጋሚ ያው ሪከርድ አድርጉልን። ያ ድጋሚ ልድጋሚ። ቁርአን በተደጋጋሚ እጅግ በጣም በርካታ ቁርአን በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ግልጽና የተብራራ የተዘረዘረ ለነገሮች ሁሉ አብራሪ መጽሐፍ እንደሆነ ይናገራል። ቁርአንን ደግሞ ሌላ ማንም ማብራራት እንደማይችል ራሱ አላህ ብቻ እንደሆነ የሚያብራራው ይናገራል ቁርአን። እስካሁን ያየናቸው ማስረጃዎች አሉ፣ አውጥተን ማየትም እንችላለን። ድጋሚ ሙስሊሞች የምትፈልጉ ከሆነ እናያቸዋለን፣ ችግር የለውም። ስለዚህ የሙስሊሞች መሰረታዊ የሚባሉ ሃይማኖቶች ጥያቄዎች ሲጠየቁ ቁርአን ውስጥ አለ ወይ? ለምሳሌ ስለ አላህ፣ ለምሳሌ ስለ ካባ፣ ለምሳሌ ስለ ሰላት፣ ለምሳሌ ስለ ዘካ፣ ለምሳሌ ስለ ሌሎች ነቢያት ስንጠይቅ፣ ስለ ነቢያቶች ስንጠይቅ ቁርአን ውስጥ ተዘርዝሮ ይገኛሉ ስንል አንድም መልስ የለም ቁርአን ውስጥ 114 ምዕራፍ ውስጥ። ለምሳሌ አብዲና ስር ካንተ ልጀምር። እሺ ኦኬ፣ እስኪ ስለ ጥቁሩ ድንጋይ ከሰማይ እንደወረደ ታምናለህ? አምናለሁ። ኦኬ፣ በጣም ጥሩ። ቁርአን ግልጽና የተብራራ ነው፣ ነገሮችን ሁሉ ያብራራል፣ የተዘረዘረ ነው ብለህ ታምናለህ? አዎ። ኦኬ፣ ጥቁሩ ድንጋይ ከሰማይ ነው የመጣው የሚል አንድ ማስረጃ ከ114ቱ ምዕራፍ ውስጥ ስጠኝ። እኔ ልጠይቄ የገባሁት ይሄን መጽሐፍ ምን ከሚለው ሰርች ላይ ነው ዳውንሎድ ያደረግከው ብዬ ጠይቄ ካለ መልስልኝ። ቀጥል። እፎይ፣ ምን ብለክ ነው ሰርች ያደረግከው? እፎይ፣ ምን ብላችሁ ነው? ቁርአን በአማርኛ ብለን አንተ ስልኩ ኦኬ፣ የለህም አንተ ስልክ ላይ የለም ቁርአን አለ። ሰርች ነው ማድረግልክ። ቁርአን ብለህ ነው ሰርች ያደረግከው? አዎ፣ ቁርአን በአማርኛ ብለና ሰርች አድርገህ መጣላ። ሜቢ አሁን ፕሌይ ስቶር ላይ ገብተህ ቁርአን በአማርኛ ፈልገው። አፑን አይደል የፈለግከው? አንተ የምትጠቀመው ቁርአን። ኦኬ፣ አንተ የትኛው ነው የምትጠቀመው? ኖ አንተ ችግር የለውም። እኔ የምጠቀመው ቁርአን ነው፣ ግን አንተ የምትጠቀመውን ቁርአን ማየት ስለፈለኩኝ ነው። አንተ የምትጠቀመውም ችግር የለውም፣ ልዩነት አይኖረውም፣ አንድም ልዩነት አይኖረውም። ይኸው ነው የሚሆነው። ግን ያው ቼክ አድርገው። እሺ እሺ። ዋይፋይ አማርኛ ሰላም 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 ሰላም። እፎይ እንዴት ነሽ? ማውራት እንችላለን? ይፈቀድልናል? ኧረ በደምብ ደህና ነኝ አልሐምዱሊላህ። ኦኬ፣ እንዴት ነሽ? አንድ ነገር ልልክ ነበረ እፎይ ማለት ነው። እንደኔ አይነት አንድ ነገር አልሽ እስልምና በደንብ የማናቅ ልጆችን ሰብስበህ ከምትወያይ በነገራችን ላይ ወይንም ኡስታዝ ሁሱንም ተወው፣ ኡስታዝ እነ ኢብራሂምንም እነ ማንንም ተዋቸው፣ ከእህታችን ማናት ዛህራ ጋር ብቻ ለምን አትወያይም? እውነት አንተ ጀግና ካሁን ሴት ልጅ እኮ ከቤትም መውጣት የለባትም ማውራትም የለባትም እኮ። ሴቶች እኮ አይምሮ ጎዶሎ ነሽ፣ አንቺ እኮ አይምሮ ጎዶሎ ነሽ። እኛ እኮ ወንድ ስለሆን
ክርስቲያን ስለሆን ዘገምተኛ አይደለሽም ብለን ስለምናከብርሽ ከወንድ እኩል እንድታወሪ ያልፈቀድልሽ እንጂ ነብይሽ ያለው ሀጂ ነቢይ ሴት ያለ ሀጂ ነቢይ መንቀሳቀስ አትችልም። ዘገምተኛ ስለሆነች ምስክርነቷም ተቀባይ አይደለም፣ ድምጿም ደግሞ አውራ ነው ተብለሻል። እዚህ ሁሉ ወንድ ውስጥ አታፍሪም? አሁን ስታወሪ ነብይሽ ያለው የሴት ልጅ በአለ ሀጂ ነቢይ መንቀሳቀስ የለባትም፣ አስፋልት ላይ መሄድ የለባትም፣ ከድንጋይ ጋር እየተጋጨች ቆይ ነብይሽን አታከብሪ? ነብይሽን አታከብሪ? ነብይሽን አታከብሪም ወይ? እህታችን ነብይሽን ታከብሪያለሽ? አንተ አታስተምረኝም ብዬ ካለው ወይ ነብይሽ አይምሮ ጎዶሎ ነሽ ብሎሻል። ትቀበያለሽ? አትቀበይም? አታስተምረኝም። ግን አንተ እውነት ወንድ ጀግና ከሆንክ የአይምሮ ዘገምተኛ ነሽ ብሎሻል። ይህንን ትቀበያለሽ? አትቀበይም? ለምን አትወያይም? ትልልቅ ኡስታዞችሽን ለእናንተ ናቸው። ትልልቅ ኡስታዞችሽን ኤኒዌይስ ማናለ ቶፊክ እንኳን ደህና መጣ። ቁርአኑን አገኘ ሀቢ ሴቶች ሙስሊሞች ሪስፔክት ስለምናደርጋችሁ ነው። እኛ እንደ ክርስትናው ሰው ሁሉ እኩል ነው ብለን ስለምናምን እንጂ ነብያችሁ አይምሮ ጎዶሎ ናችሁ፣ ዘገምተኛ ናችሁ ብሏችኋል አላላቸው። የሙስሊም ሴቶች ኦኬ፣ በምስክርነት ይሴሊ እኩል ነው ከወንድ ጋር በአቅም ነው እንጂ ከፍና ዝቅ የተደረጉት በእውቀት እኩል ናቸው፣ በክብርም እኩል ናቸው፣ በምስክርነት እኩል ናቸው፣ በሁሉም እኩል ናቸው። ሀቅን እስከያዙ ድረስ አንድ ክፈትልኝ ክርስቲያን እስቲ አዲሱን እንያ ያንሳሉ። በአቅም ነው እኩል ናቸው። በአቅም አይደለም ያልኩህ እኔ በምስክርነት ደረጃ ሴት ልጅ አይምሮ ጉድለት አለባት ብሏል። አንብቤን ሰላም እንዴት ናችሁ? ቤቱላ የወንድ ግማሽ ነኝ በምስክርነት ብለሽ ታምኛለሽ? ቤቱላ በአይምሮ የወንድ ግማሽ ነኝ ዘገምተኛ ነኝ ብለሽ ታምኛለሽ? አንቺ አላምንም ብላለች። እሷ አላምንም ብላለች። ጎበዝ ቤቱላ። እኔ አላምንም። አንድ ጥያቄ ልጠይቅህ ነው። እሺ አሊ፣ አሁን ይህን አዲስ አንብብና ፈሰርልን። አንብበው። ሀዲሱ እውነተኛና እውነት ያልሆነ የሚባል የተከፈለ አንብብ። ቡሃሪ ነው። ቡሃሪ ውሸተኛ ነው። ቡሃሪ ነው። ቡሃሪ ነው። ስለተብራራው ቡሃሪ ነው። እየጠየቅ ነበር ቅድም። ቡሃሪ ነው። ቡሃሪ ሁሉ ሶሂህ ነው። እንዴት አለ የተጣለ ሙክ ታንክ ዩ ጎበዝ። እኔ ከቁርአን አሳያለሁ። ቀጣይ አንዴ ዝቅ አድርግልኝ። ሴቶች ሪስፔክት ስለምናደርጋችሁ የሙስሊም ሴቶች ከወንድ እኩል እንድታወሩ የምፈቅድላችሁ እንጂ የመርሳት ችግር ያለባችሁ ዘገምተኛ እንደሆናችሁ ከቁርአንም እናሳያችኋለን። በነቢያችሁ አስተምሮ በአላህ ምስክርነት መሰረት ሁለት ካልሆናችሁ ከአንድ እኩል እንደማትሆኑ። The prophet said, isn't the witness of a woman equal to half of that of a man? ነቢዩ ምን አላቸው? የሴት ልጅ ምስክር የወንድ ግማሽ አይደለምን አላቸው። The woman said, yes. ሴቶች እስቲ ኢክራም ማይክሽን አንሺ። የሴት ምስክር የወንድ ግማሽ አይደለምን? ኢክራም አሁን እንደ ነብይሽ እየጠየቅኩ ነው። የሴት ልጅ ምስክር የወንድ ግማሽ አይደለምን? ምላሽ ምንድን ነው የሚሆነው? ነብይሽ እንደዚህ ብሎ ቢጠይቅሽ ኢክራም ማይክሽን አንሺ። ኢክራም ሰምተው አታውቅም እፎይ? ኢክራም ማይክሽን አንሺ። ሴት ስለሆንሽ ነብዩ ምን ብሏል? ሴቶቹ ምን ብሎ ጠየቃቸው? የሴቶች ምስክር የወንድ ግማሽ አይደለምን? የሙስሊም ሴቶች ምን ብለው ነው መመለስ ያለባቸው? አዎ እኛ የወንድ ግማሽ ነን ብለው ነው መመለስ ያለባቸው። This is because of the deficiency of a woman's mind. ይህ በሴቶች የአእምሮ ጉድለት ምክንያት ነው። ሱረቱ በቀራ የተዛባ ትርጉም የተሰጠው ነው። አውሮፓዎቹ ሱረቱ በቀራ 280 አንዴ አዳምጥ። ሎክ በቀራ ሊደም ኦኬ።
የወንድ ግማሽ ነሽ አይደለሽም? በምስክርነት አይደለችም። ኦኬ እሺ፣ ጥያቄ እንደገና አልጠይቀሽ። ሴቶች የሙስሊም ሴቶች በምስክርነት የወንድ ግማሽ ናችሁን አይደላችሁም? አይ ጎበዝ ታመጪዋለሽ፣ እሱን ችግር የለውም። አሁን ጥያቄውን ብቻ መልሽ። ታሳይኛለሽ፣ ችግር የለውም። ቀጥቅጣችሁ እግራችሁ ግዟት የሚለውን ታመጪዋለሽ፣ በደንብ ታሳይኛለሽ፣ ችግር የለውም። 5 ደቂቃ ተጠይቄ ልውጣ። አሁን እኮ ታሳይኛለሽ። አሁን እኮ ታሳያለሽ ተባልሽ እኮ ታሳያለሽ ተባልሽ እኮ። አሁን የተጠየቅሽው መልሺ። እህታችን አዳምጪ። ሌላ ሰው እንዲያወራ እኮ የተጠየቅሽው መልሽ። በነቢይ ራስን ብቻ ነው የምታወራው። ስማት ከፈለግ። ኦኬ ፕሊስ አሊ አትለጠፍ። ራስን ቻልኩም። ሴት ልጅ የወንድ ግማሽ ነች አይደለችም? በምስክርነት ቀጥታ ቀጥይ። ነች አይደለችም? ለምን ታፍሪያለሽ? ነብይሽ እኮ ያለው ነው፣ ቁርአንሽ ያለው እኮ ነው። ለምን ትሸማቀቂው? ልጅ ግማሽ ማለት ከስር አይሰማችሁም? ራጎል ተፈጠረች ወይም ወንድ ልጅ የሚያስተዳድራት ማለት ነው እንጂ ዘገምተኛ ማለት አይደለም። ዘገምተኛ ብሎ የሚፈታው ያንተ መጽሐፍ ቅዱስ ነው። የኔ አይሰማም? አሁን የጠየቅኩሽ እሱን ደግሞ በማስረጃ የማን ነው የማይሰማው? እህታችን የተጠየቅሽውን ቅድሚያ መልሺ። የወንድ ግማሽ ነሽ አይደለሽም? በምስክርነት መለስኩልህ እኮ። የወንድ ግማሽ ማለት ዘገምተኛ ማለት አይደለም። ማለት ሚለውን አልጠየቅኩሽም። የወንድ ግማሽ ነሽ አይደለሽም? በምስክርነት ዳሃው አይደለም። የወንድ ግማሽ ነሽ አይደለሽም? በምስክርነት ቀጥይ። ኤኒዌይስ ወደ ቶፒኩ መልሰው። አንተ እንደተረዳኸው አይደለም። የወንድ ግማሽ ማለት ዘገምተኛ አይደለንም፣ ግን ግማሽ ነን። የወንድ ግማሽ ማለት ለምን ትሸማቀቂያለሽ? ነብይሽ ነው ያለው። ቶፒኩን ፓራፍሬዝ አድርገው። ክርስቲያን ሴት ልጅን ቀጥቅጣ መታ አሳድጋት እንትና ግዛት ምናምን የሚባል ሽታውም የለም በመጽሐፍ ቅዱስ ላይ። እንደዛ የሚያስተምርም ካለ ስህተት ነው። እንደዛ አይነት አስተምሮ የሚያስተምሩትን ሙሐመድና አላህን ገሃነም ጠብቋቸው። አሳያለሁ። ሴት ልጅ እርኩስ ናት የሚለውንም አሳያለሁ። የራስን ሸፍነ የሰው አታብራራ። የራስን ያው ከፍል አድርግሻል። አሁን ክፈች። ሴት ልጅ ቀጥቅጠህ መተህ የሚለውን ለምን ወጣሽ? ከፍ ሳር መረጃው እንድታሳየን እኮ ነው ከፍ ያደረኩሽ እኔ። ኤኒዌይስ አሁን ወደ ቶፒኩ መልሰው። ቶፒካችን ላይ እንመለስና በነገራችን ላይ መሐመድ የተናገረውን ቀጥታ እሷ መድገም ደበራት። ለምን? በጣም ስለሚደበር የተናገረው ሴቶች ላይ ማለት ነው። እኛ እንዳልናችሁ ሴቶች ስናስገባችሁ እኛ እንደ መሐመድ ስለማናስብ ነው። ስለዚህ የሙስሊም ሴቶች ገብታችሁ ከኛ ጋር መወያየት ትችላላችሁ፣ ችግር የለውም። እሺ፣ ለምን? እኛ እንደ መሐመድ ሴት ልጅ አይምሮ ግማሽ ነች ከወንድ ብለን አናምን። ኦኬ፣ እሺ። ቶፊቅ አለ? አሊ መሐመድ ምንድነው እዚህ ላይ ሀሳብህ ምንድነው? ቅድም ምን ላይ ነው ያቆምከው? የተብራራ መጽሐፍ ቅድም ስትጠይቅ ነበር። ኦኬ፣ እሺ፣ ኦኬ። ከአባው ከሰማይ እንደወረደ ነግረኸኝ ነበረ። እሱ ቁርአን ላይ አለ? ነግረኸኝ ነበር። ጥቁሩ ድንጋይ ሀጀር አላስ አዎ፣ በማስረጃ በሐዲስ የተረጋገጠ እኮ ነው። ይሄ ቁርአኑ ግልጽ እና የተብራራ ነው ወይስ አይደለም? ነግረህ ነው የፈለግከው? ወይ ቁርአን ላይ ያልተብራራ የቀረ ነገር አለ? ያልተብራራ የቀረ ነገር አለ? በጭራሽ የለም። ሁሉም የተብራራ ነው። የምንረዳበት መንገድ ነው ያልተብራራ። ችግር የለውም። ጥቁሩ ድንጋይ ቁርአን ላይ ተብራርቷል ወይስ አልተብራራም? ስማኝ እንጂ አዳምጥ። እኔ አራት መጽሐፎች እየነገርኩልህ ነው። አላህ ወደ መላእክተኞቹ 4 መጽሐፍ ልኳል። አራቱንም አብራርቶ ነው የላካቸው። ምንም አታውቃቸው። ስለማታውቀው መጽሐፍ እኮ ማውራት ጥቅም የለውም። ቅድም እዛ ያስቀመጥከው ምንድን ነው የሚለው?
የተብራራ ሆኖ ሳለ አሊ የእነኛን ገና የሚያብራራ ነው እያለህ እኮ ነው። ምን አብራርቶ ይልካል? ግን ያንን በፊቱ ያሉትን አረጋጋጭ ሲሆን ቆይ አንዴ፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦችም ችሮታ ነው። በፊቱ ያሉትንም ምን ያረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ስለዚህ ቁርአንህ እንደዚህ ከሆነ ለነገር ሁሉ ገላጭ ከሆነ ሀጀር አልአስዋድን ጠየቀ። በቁርአን ውስጥ እናገኘዋለን እሱን። ምክንያቱም ለነገር ሁሉ ገላጭ ከሆነ ያንተን ኃጢአት እንደሚሸከም ታምናለህ። 7 ጊዜ መዞር የኔን ኃጢአት ማን ነው የሚሸከመው? በሐዲስህ መሰረት እንደዛ ብለህ ታምናለህ። ቁርአንህ ደግሞ የለውም እንደዛ የሚል ሀጀር አልአስወድ ከጀነት እንደመጣ ሙስሊሞች ያምናሉ እንጂ የሰውን ወንጀል ይሸከማል የሚል አለ? ማን ያለው እንደዛ? ሐዲስህማ ይላል አይልም። ቁርአንህ ግን የለም አይልም። የትኛው ሐዲስ ነው እንደዛ ሲል የሰማው? ባሳየስ እንዴ ከጀነት የመጣ ነው ክብር ይሰጠዋል እንጂ ድንጋይ እኮ ነው፣ ድንጋይ ነው። ኦኬ ያ ድንጋይ ኃጢአትን ይሸከማል የሚለውም ከገነት መጣ የሚለውም ሐዲስ ላይ ነው። የሰው ልጅ ኃጢአቱን የሚሸከማል ሐዲስ ላይ ከሄድክማ ድንጋዩ ኃጢአትን ይሸከማል ይላል። ሱናን አናሳይ 29 ላይ አይልም። የጠቆረው ምክንያት በምንድን ነው? አሊ የጠቆረው ምክንያት በምንድን ነው? እሱ አላሁ ረህማን ነው እንደጠቆረ አምጥቶ አስቀመጠው። የሱን ትንታኔ ከሰማይ ሲወርድ ጥቁር ነበር። ይኸውልህ አዎ የሱን ትንታኔ ብትነገር በአንተ አቅም አእምሮህ ሊችለው አይችልም። ስለዚህ አንድ ነገር ልንገርህ። አንዴ አታዳምጥ። ችግርህ እኮ አታዳምጥ። ችግር የለም። ጥቁሩ ድንጋይ ሲመጣ አትፈልግም። እንዲያወራ አትፈልግም። አየህ ስለማትፈልግ ሩጠህ ማቋረጥ ነው የምትፈልገው። እሺ አንዴ ጥቁሩ ድንጋይ ከሰማይ ሲመጣ አራቱንም አብራርቷል ብያለሁ። አንተስ ዝም በል በእናትህ እስኪ አትለጠፍ ሰው ላይ ኢብራሂም። ኪታቦች አሊ ችግር የለውም። አራቱንም አብራርቷል ብያለሁ። ያብራራበት መንገድ ልነግርህ። አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ጥቁር ነበር ነጭ ነበር? አንዴ ነጁ ሚውት አድርጊ። ጥቁር ነበር ነጭ ነበር? አሊ ነጭ ነው ብልህ ጥቁር ነው ብልህ በአንተ አረዳድ አትረዳውም። አየው ሴት ላይ ተለጥፎ ይመልሳል ማለት ነው። አሁን እሷ ስትመልስ ተለጥፈ መለስክ። የጠቆረው በምን ተለጥፎ አይደለም። የጠቆረው በምን ምክንያት ነው? በእናንተ ወንጀል የጠቆረው በምን ምክንያት ነው? ኢየሱስ በእኛ ወንጀል ተሰቅሏል እንደምትሉት በእናንተ ወንጀል ነው የጠቆረው። ድንጋዩ የጠቆረው በምን ምክንያት ነው? አሊ በሰዎች እጅ ስለሚነካ ነው። ወደዛ እየሄድክ ነው አንተም። እንደሱ አይደለም። እኔ ልንገርህ፣ ሰማ ከሆነ ስለ መብራራቱ ነው። አሊ አቤት አሊ እየሰማሁ ነው። ለምን ነው እሱ ጭቅጭቅ የምታደርገው? ጥያቄ ጠየቃችሁ። ኦኬ በቁርአን ውስጥ ስለዚህ ጉዳይ የሚያወራ ነገር አለ? ይብራራ አታዳምጡም? በቁርአን ውስጥ ስለዚህ ጉዳይ አለ? የለም። በቁርአን ውስጥ ያልተጠቀሱ ነገሮች በሐዲስ ተብራርተዋል። ይሄ ግልጽ ነው። ቆይ 5 ደቂቃ እኔ ጥያቄ መጠየቅ እችላለሁ? ጠይቂያለሽ አንዴ ቤቱላ። ማሲ ስለዚህ ወንድማችን በቁርአን ውስጥ ያልተብራሩ ነገሮች ያልተጠቀሱ ነገሮች በአዲስ ተጠቅሰዋል አለን። ስለዚህ ቁርአንህን አፈርድሜ ያበላኸው ለምን አፈርድሜ? ሁሉን ነገር ገልጠናል ካለ በኋላ አንተ ደግሞ ምን አልከን? አትደርበኝ። እንዴት ማንን የትኛውን አትደርበኝ፣ ፕሊስ አትደርበኝ፣ በእናትህ አትደርብ። ታወራለህ። በቁርአንህ ምን ይላል? ለነገር ሁሉ ገላጭ ነው ካለ በኋላ አንተ ደግሞ ምን አልክ? ያልተገለጠ ነገር አለ በሐዲስ ተብራርቷል አልክ። ስለዚህ ቁርአንህ ዋሽቷል፣ ለነገር ሁሉ አብራሪ ነው ሲል እያልኩህ ነው። ቀጥለውን አሁን ቀጥል። ኢንቫይት ላክለት። ቀጥል አሊ። ይኸውልህ የአንድ ነገር ርዕስ በሌላ ነገር ትንታኔ ይሰጠዋል። የሰው ልጆች እንዲገባቸው ተደርጎ በሌላ መንገድ ትንታኔ ይሰጠዋል። ለምሳሌ በቀላሉ እንሂድና ይሄን ውሃ አትጠጣ ካልህ አንድ ሰው ለምንድን ነው አትጠጣ ያልከኝ ብለህ ሳትጠይቀው ቢያመልጥ ያን ውሃ ሳትጠጣ መጠበቅ ነው ያለብህ። ከጠጣህ ውስጡ መርዝ ሊሆን ይችላል። አየህ፣ መርዝ ከሆነ ደግሞ አንተን ይገላል። አዳምና ሔዋን ከጀነት የተባረሩት ይሄንን ዛፍ እንዲያስቀርቡ ተብለው ከዛፍ ሐዋ ቀምሳ በዛ ቅጣት ነው አይደል ከጀነት የተባረሩት። ማን ጠየቀ? ስለዚህ ደግሞ እንዴት ከሌ ወለደ እያልክ ልትጠጣ? ፕሊዝ አሊ፣ ስለ ኪታቡ መሰረት እየነገርኩህ ነው።
አሊ ወደ ሆነ ጉባ አታዳምጥም። ችግር ያልጠየቅንህን ነው የምታወራው። እኛ አዳምና ሔዋን ከገነት እንዴት ወጡ፣ ተዛ ማንን ወለዱ ጥያቄያችን አይደለም። በደንብ አስተውል። በመጽሐፍ ውስጥ ምንንም ነገር አልተውንም፣ ሁሉንም ነገር አብራርተናል ይላል ቁርአን። አንተ ደግሞ ቅድም ምን አልከን? በቁርአን ውስጥ ያልተገለጸ ወጣ እንዴ? በቁርአን ውስጥ ያልተገለጸ ያልተብራራው በሐዲስ ነው የተብራራው የተገለጸው አለ። ቁርአኑ ደግሞ ምንም ነገር አልተውንም ሁሉንም አብራርተናል ይላል። አንተ ደግሞ ነው ያልተብራራውን ያልተብራራለ በሐዲስ ያለው ውሽስ ግጭት ነው ማለት ነው። እምነትህ ከሐዲስ ጋር እየተጋጨ ነው፣ ከቁርአን ጋር እየተጋጨ ነው። ቁርአን ምንም አልተውንም ሁሉንም ነገር አብራርተናል ካለ አይ በሐዲስ ነው ካልክ ቁርአን ሚስ ያደረገው ነገር አለ፣ ያላብራራው ያልገለጸው አለ። ጥያቄ ቆይ ትጠይቂያለሽ አንዴ። እዚህ ቶፒክ ላይ የምትይው ነገር አለሽ? ምን ላይ ያውን የተከፈተው ለነገር ሁሉ አብራሪና ሁሉንም ነገር አልተውንም ይላል። ምንም ነገር አልተውንም ካለ የተወው ነገር አለ ብለሽ ታምኛለሽ? ያላብራራው ቁርአን አይ ቁርአን ሁሉንም ነገር ያብራራል። ስለዚህ ሁሉንም ነገር የሚያብራራ ከሆነ አላህ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? አይ እኔ አላምንም እንደዛ ብዬ። ኦኬ ከሌሊቱ 1/3 አለ እናለው ብለሽ ነው የምታምኚው? አላህ ከአርሽ በላይ ከፍ ብሎ ነው ያለው ብዬ ነው ማምነው። አላህ ከአርሽ በላይ ከፍ ብሎ ነው ብለሽ የምታምኚ ከሆነ ካዳ ይህንንም ነው የሚያምኑ እኮ ሁሉም አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ሁሉ ቀን በየሌሊቱ 9 ሰዓት አካባቢ ላይ ይወርዳል ብለው እኮ ያምናሉ። አይ እኔ ማለት ብዙም ስለ ሃይማኖቴ ብዙም ትምህርት ስለሌለኝ ነው እንጂ በደንብ ከተማርኩኝ ሊገባኝ ይችላል። አይ ምንም የሚገባሽ ነገር አይደለም። ምክንያቱም በየቀኑ የሚወርድ ከሆነ ሀገራት ሰዓት እንደሚለያይ ታውቂያለሽ አይደለ? እሱ እንትን ሁሉንም ነገር ማድረግ ስለሚችል እዛም እዚህም እንትን ይላል ብዬ አስባለሁ። ማለት እኔ ስላልተማርኩ ኢንሻአላህ ስማር ማለት አስቸጋሪ ነው። አስቢ ኢትዮጵያ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ አሜሪካ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ ካናዳ ላይ እንደዛ ከወረደ፣ ዱባይ ላይ እንደዛ ከወደ፣ ሳውዲ ላይ እንደዛ ሲወርድ፣ የመን ላይ ሲወርድ፣ እስራኤል ሲወርድ፣ አፍጋኒስታን ሲወርድ፣ ኬንያ ሲወርድ አትዘባርቅ እባክህን። ኧረ እፎይ ተው ግን እንዴ! ይህ ምን መዘባረቅ ነው? አይደለም እሱ አይደለ እንደ ሁሉንም ሀገር የፈጠረው እኮ ሁሉም ጋር ኦኬ። ማይወርድባቸው ሀገራቶች ላይ አለ። ከሌሊቱ 1/3 ላይ ማነሽ ነጃት? ቆይ አንዴ ነጁ፣ ቆይ ሁሉንም ሀገራቶች እሱ አይደል እንደ የፈጠረው። እሱ በቁዋ በቁራ ሁሉንም ማድረግ ስለሚችል ያደርጋል ብዬ ያምናለሁ እኮ ታምኛለሽ። ስለዚህ አንቺ ጋር ይወርዳል፣ ሌሎች ማይወርድበት ቀን አለ፣ ሌሎቹ ጋር ማይወርድበት አለ። እንደዚህ አይባልማ። ሁሉንም ቦታ ለራሱ ስለፈጠረ አይወርድም። የማይወርድበት ሀገራት አለ አልልም። እኔ በሱ ስራ መግባት አልፈልግም። በሱ ስራ ገብቼ አሁን ጥያቄያችን ምን አልፈልግም። ካለ ጋር መጣላት አልፈልግም። መጣላት አልፈልግም። ያንተ ጋር ገብቼ ራሱ ይሄንን ቃል በመናገሬ ራሱ ከሱ ጋር እንደተጣላው ነው የሚሰማኝ። አረ ለምን ትጣየው? እርቅ አውርደሽ ነው መወጪው። የስረኛውን አውርደ ወንድማችን። እሺ ትጠይቂያለሽ። እሱኛውን ከላይ ያለው 5 ደቂቃ ከላይ ያለው እሱ ነው ጥያቄ። አይ ክርስቲያን እኔ ጥያቄ ብቻ ነው የሚጠይቀው። እኛ ነጃት ወይት አንዴ አይደለም ክርስቲያን የሚለው ቃል አውርደው እሱን አንዴ ነጃት እሱን አውርደው ከስር ያለውን ወይስ ዝም በይ በአላህ። ያኛውን አንደርቡ። ቆይ እሱን ዳውለድ በለው። ኤኒዌይስ በደንብ አስተውሉ። ቁርአን ስለራሱ ደጋግሞ ግልጽና የተብራራ እንደሆነ ደጋግሞ ይናገራል። በደንብ አስተውሉ። ግልጽ ነኝ፣ የተብራራው ነኝ፣ ደጋግሞ ይላል።
ምንም እንኳን እንደዚህ እድል ለምንድን ነው ማሰጠኝ? ማለት ጥያቄ እንድንጠይቅህ ፍቀድልና። ቀጥይ። እሺ ቤቱላ እስከዛ ድረስ እሺ፣ ሁላችሁም ሚውት አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው። እሺ ቀጥይ። ማለት እኔ ኦፍ ላንቴ ማለት እኔ ተዋላሽ ሆነ እንትን አለ ኦኬ ቀጥይ። ኔትወርክ መሰለኝ አይሰማም። አሁንስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንኪዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ እፈልጋለሁ። እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ እፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት ደግሞ በቃ ድነትን እንድታገኝ ይርዳሽ። አፈቅርሃለሁ በጣም ቤቱላ በጣም ነው የምወደው። ምን እንዳደረግከኝ አላውቅም። በጣም ነው የማያፈቀርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምናን አታሰድም። አይደለችም ሙስሊም ጉዳይ የምሬን ነው። ልጠይቅሽ እኔ ጥያቄ አለኝ ልጠይቅ። ሴት ጥያቄ አንቀበልም። በቃ ኤኔስ ሱራ 6 አልጨረስኩትም እንዴ? ሁለተኛ ጥያቄ ነው። የምር መቼም ነው የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እሺ እቺ ጋር ሄታለች እና እህት ሙስሊም ነች። ዞር አድርገው። ቆይ አንዴ ፕሊስ፣ ቆይ ዞር አድርገው፣ ፊት ለፊት አድርገው። እንትና ናስር ፊት ለፊት አድርገው። 6:114 ላይ 114 ያ አንብበው እስኪ። አሁን ወጣ እኮ ኖ 6:114 ሱራ 6 ቻፕተር 6:114 ያ አያ 114 114 እርሱ ቁርአን ግልጽ እና የተብራራ ሲሆን ካላህ ሌላ አብራሪ ትፈልጋላችሁን ይላል። ስለዚህ አያስፈልግም። ፔሬድ አላህ ግልጽና የተብራራ ሆኖ አውርዶታል ነው። ራሱ ቼክ ማድረግ ስለፈለገ ነው። እንደዛ አይደለም ወንድማችን 114 ላይ ደረስክ። ለምን ትወጣለህ? አንብበው እስኪ። እርሱ ያ መጽሐፍን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛን እፈልጋለሁን በላቸው ይላል አይደል ወንድማችን? አብዲ ሚዩት ነው። ማይክን አብዲ ናስር እስኪ ክፈት። ማይክን አንሳው። ሚዩት ነክ አብዲ ሚዩት ነክ አብዲ ሚዩት አብዲ ናስር እያወጣኝ ነው። ኮሪንግ እያለኝ ነው። አያሳይም አንተ ጋር ኦኬ ብሎክ እሺ፣ ዝጋው። አያሳይም። ኦኬ ዋርኒንግ እያለ ከሆነ ችግር የለውም። ካሜራውን ዝጋውና አንብበው። በቃ እኛ ስላየ ነው። እኛ እንዳለው ይላል አይልም? ይላል። ዛሴት